አስተሳሰብ ስለዚህ ይሄንን እንመጣበታለን ምን ለማለት ነው ጥሩና መጥፎ የምንለው ከተማ በሚታየው ጉዞው ያካሉ ብቻ አይመዘን ሰውን አይተህ እንደዚህ ይሄ ጥሩ ሰው ነው ማለት እንደማይቻል በውስጡ ያለው ማንነቱ ስትኖር ታውቀዋለህ እንዴት ስርዓት ያለው ሰው እንደሆነ ንግግሩ መልካም ነው እንደምትል ማለት ነው ከተማም እንደዚህ ሆነው ጥሩ ከተሞች አይቼ ባይን ሲታዩ ውብ የሚመስሉ ሁለት ቀን ብቻ እንኳን በላይ መቆየት የማልችልባቸው ከተሞች እኮ አሉ አጋጥሞኝ ያውቃል አሁን ብዙ ሰዎች ስማቸውን መጥቀስ ካስፈለገ ጠቅሰን ካላስፈለገ እሺ ግዴለ እኔ ጠቅሳለሁ ምን ችግር አለብኝ አዎ እንደ አርኪቴክት ይሄንን ትዝብት ማድረግማ ሙያዊ ሀብቴ ነው አንድ ጊዜ ዱባይ ሄድኩኝ እሺ ለማየት እሺ የተሰማኝ ልንገርህ 10 ቀን ቆየው ሳይ ማለት ነው እና ምን ተሰማህ በለኝ ምን ተሰማ 18 አመት የሞላቸው ልጆች ብቻ ያሉበት ጉባኤ መካከል የቆምኩ መሰለኝ የማገናዘብ አቅማቸው ባህላቸው አስተሳሰባቸው አነጋገራቸው አንድ አይነት የሆነ እኩል የሆኑ ሰዎች መካከል የቆምኩ መሰለኝ በከተማው መሃል ሲሄድ ወይም ደግሞ በጊዜ ውስጥ የታሰርኩ መሰለኝ አሁን በሚባል ጊዜ ውስጥ አሁንና ወደፊት ብቻ የሚያይ የህይወት ስርዓት ውስጥ የገባሁን ወይም የወደኩ መሰለኝ በተጨማሪ ደግሞ ንግድ ህይወት የምትመዘነው በሸቀጥ የሆነበት ስርዓተ ህይወት ውስጥ የወደኩ መሰለኝ ይሄ እንደ አርኪቴክት ያፈናል ምን ይመስልሃል አንተ አሁን ያለም ህዝብ ሁሉ 18 አመት ያለው ልጅ ቢሆን ህፃናት ተመኝም ወይም ደግሞ ሽማግሌ አዎ ትላንት የሚባል ነገር ምንም ምስክር የሌለበት ቦታ ብትጣል ምን ይመስልሃል አዎ እኮ እኔም አዘንኩና ብዙም ልቆይ አልቻልኩም ያፈናል በሰዓት ውስጥ የታሰርክ ይመስልሃል ትላንትም ነገ ይቀላቸዋል ነገሩ ግን ምንም መሰረት የሌለው አይነት ስርዓተ ህይወት ውስጥ የምጓዝ ስለመሰለኝ ጨነቀኝ ብዙ ሰዎች ደስ ሊላቸው ሊዝናኑ ይችላሉ ለኔ ግን የሚያስጨንቅ ኤክስፒሪየንስ ነበረኝ ግኡዙ የከተማው ስርዓት ግኡዙ የሚታየው ህንጻው ኢንፍራስትራክቸሩ መንገዱ የከተማው ስርዓት አዎ ለብዙ አይን ውብ ነው ለኔ ግን ከማየው በስተጀርባ እንደ ሰው ትላንትና ነገ የምላቸው ነገሮች ይፈልጋለሁ ከየት መጥቶ ወዴት ይሄደ ነው የሚለውን አስተሳሰብ እንዲኖረኝ ይፈልጋለሁ እሱን ላይ ሲያቅተኝ የታፈንኩ ያህል ተሰማኝ ከተማዋን ሳነባት እንደ አርኪቴክት በዘመን ውስጥ ተቆርጣ የወጣች ይመስላል ድንገተኛ ዱብዳ ከዚህ ደግሞ የህንጻና የመሰረተ ልማት መስተጋብር ውስጥ ራሴን ሳገኘው በዛሬ ውስጥ እንደ ታሰረ ሰው ራሴን አገኘሁታ ከዛ ይሄ እንዳጋጣሚ ከዛ ወደ አውሮፓ ሄድ ነበር ይሄንን ነው መጀመሪያ እንጨርሰውና ምን ይመስላል ምንድነው ኮንክሉዥን ለምንድነው እንዲህ ሆኖ ይቻላል እንደምታውቀው ምናልባት ብዙ አድማጮቻችን የሚገነዘቡት ይሆናል የዱባይን ታሪክ ስለሚያውቁ ገንዘብ በቅርብ ስላገኙ በቅርብም ገንዘብ ሲያገኙ የነበራቸውን ባህላዊና ታሪካዊ እሴቶች ሁሉ ጥለዋቸዋል ይመስለኛል እንደኔ ሌሎች ጸሐፊዎች የተለየ አስተሳሰብ ሊኖራቸው ይችላል እንደኔ ግን ጥለዋቸው ወይም ጠርገዋቸው አዲስ ዘመንኛ በሆነው አሁን በሆነው ማንነት በገንዘብ ኃይል አዲሱን ዛሬን ሰሩት እንደኔ አስተሳሰብ ትላንት የሚባለውን ሀብት ለኔ ሀብት ነው ሁሉ ጊዜ ታሪክ ትላንት የሚባለውን ሀብት በገንዘብ ጉልበት የገደሉት ይመስለኛል ስለዚህም ሊሰራ የሚቻለውን ነገር አሁን በሚባለው ነገር ላይ ሰሩት ራሱ ቆንጆ ነገር ነው ጥሩ ነገር ነው ብዙ ጥሩ ነገር አለው ሁሉም ቆንጆ ባይሆንም ብዙ ጥሩ ነገር አለው ነገር ግን ለእንደኔ አይነት ተመልካችና ተጓዥ
በሰውነት ከፍታ ላይ የሚያቆይኝ አይደለም ምክንያቱም ሰው ማለት ድንገት በጊዜ ውስጥ ጠብ ብሎ የሚጠፋ ነገር አይደለም ሰው ማለት ውስብስብ የጊዜን ጅረት የሚከተል በዚያ ጊዜ ጅረት ውስጥ ደግሞ ከፍታንም ዝቅታንም የሚያጣጥም ውብና ትልቅ ፍጥረት ነው እንጂ እንደቃ አይደለም እንደ ሸቀጥ ቆንጆ ስቶር ሰርተህለት የምትደረድረው ነገር አይደለም ህንጻ ቆንጆ ህንጻ ሰርተህ በየሸልፉ የምታስቀምጠው ፍጥረት አይደለም ውበቱም ይሄ ውስብስብነቱ ነው ስነ ህንጻ የኔና ያንተ ሞያም ደግሞ የዚህን ውስብስብ ፍጥረት ማንነት ከተፈጥሮ ጋር ያስተጋበሩ በጊዜ ውስጥ ስፔስ ኤንድ ታይም ነው በጊዜ ውስጥ ለህይወቱ ስርዓት ቦታን ማበጀት ነው በዚህ ውስጥ ጊዜን ከጣልነው ዋናውን ቫሪያብል አጠፋ ነው ማለት ነው ስለዚህ እኔ ዱባይና አዲሶቹን ከተሞች ስጎበኝ ሁሉ ጊዜ ቅር የሚለኝ ነገር ይሄ ነው መጥፎ ነው ያልኩ አይደለም ግን ቅር ይለኛል ሆድ ብሶ ያቅም አንተን አሁን የልጅነትን ዘመን ሁሉ ቢሽሩብህ ስምስ ከሊማ መባል ይችላል እንዴ ወደኛ ከተማ እና ሰፈር ስንመጣው አዎ ታዲያኛ እኮ የተገነባ ነው በእነዚያ ሜሞሪስ ነው ወይም ትውስታዎች ነው የተገነባ ነው አስተሳሰባችን አነጋገራችን ጸባያችን ሁሉ እኮ የተገነባው በእነዛ ትውስታዎች ነው እነዛ ትውስታዎች ደግሞ ቦታንና ጊዜን ይወስዳሉ እንደምታውቀው በስነ ጽሁፍም እንደምታውቀው ቦታንና ጊዜን ይወስዳሉ በቦታ ውስጥ ደግሞ እነዛ ትውስታዎች ተቀርጸው ያልፋሉ አይደለም ስታይ ትዝ ይልሃል አዎ እነዚህ ሜሞሪስ ወይም ትውስታዎች ወሳኝ ናቸው ለመቀጣጠል ወይም ለኮንቲኒቲ ወሳኝ ናቸው እነሱ መደምሰስ አስቸጋሪ ነው ሰፈር በአዲስ አበባ ህይወት ውስጥ ሊሆን ይችላል ወይም ደግሞ በትልቅ ከተሞች ህይወት ውስጥ ቁልፍ ነው ለሁለት ነገሮች እንደኔ አስተሳሰብ ወይም ደግሞ ብዙ ጓደኞች የሚስማሙበት ይመስለኛል ቁልፍ ነው ለሁለት ነገሮች አንደኛ የየግለሰባዊ ትውስታዎቻችንንና ስራዎቻችንን የገነባልን ነገር ነው ከዚያም ሲያልፍ ደግሞ ሰፈር በህብረት የጋራ ማንነታችን የተቀረጸበት ቦታ ነው እንደ ግለሰብም እንደ ማህበረሰብም ስለዚህ እንትኖቻችን ጠንካራ ይሆናሉ ማለት ነው ምንድነው ስርዓቶቻችን ወይም ደግሞ ትውስታዎቻችን ጠንካራ ይሆናሉ ማለት ነው ስለዚህ ሰፈር እንደዚህ ማለት ይሻለኛል መሰለኝ የሁለቱም ማንነቶቻችን ግለሰባዊና ማህበራዊ ማንነቶቻችን የሚቀረጹበት የቦታ ስርዓት ስለሆነ እሱን መርሳት አይቻልም አሁንም እንደውም አንዳንድ የኔ የሙያ ጓደኞች የአዲስ አበባ የወደፊት ዲዛይን ወይም አደረጃጀት በዚያ ግለሰባዊም ሆነ ማህበራዊ ትውስታ ላይ መመስረት አለበት ብለው የሚከራከሩ ባለሙያዎች አሉ እኔም በጣም ደግፋቸዋለሁ ምክንያቱም የኛ የከተማ ታሪክ ወደዛ ስለሚወስደን እንግዲህ የድሮና ዘንድሮ ዝግጅታችን ያያችሁትን ይመስላል ቀጣይ ዝግጅታችን የሚሆነው ታምራ ኮንስትራክሽን ነው በቺካጎ የሲርስ ታወር ህንጻን ክፍል 3 ዝግጅት ነው የምናቀርበው አሁንም እስከ ፕሮግራሙ ፍጻሜ ከኛ ጋር ሁኑ ያክብሩት ግብዣዬ ነው ውድ ተመልካቾቻችን እነሆ ሳምንታችንን ሳናስተጓጉል ስለ ተአምረኛው የሲርስ ታወር የግንባታ ጥበብና የህንጻ አስተዳደር ብቃት የጀመርንላችሁን ትረካ 3ኛ ክፍል እነሆ ይዘን ቀርበናል ከናንተ ምንሻው አይንና ቀልባችሁን ብቻ ነው ሆሊውድ
በሲርስ ታወር ከተሰማሩ የደህንነት ውሾች አንዱ ሲሆን በሲርስ ታወር ላይ ያነጣጠሩ ማናቸውም አይነት የሚፈነዱ የሚቀጣጠሉ ወይም ሌላ አይነት አደጋ የሚያስከትሉ ተቀጣጣይ ነገሮችን አነፍንፎ በማግኘት ያከሽፋል። ይህ ውሻ ጭራውን ለመነቅነቅና ታማኝነቱን ለማሳየት ብቻም ሳይሆን የህንጻውን ደህንነት ለመታደግ የሰለጠነ ነው። በማናቸውም ጊዜ በንቃት የሚጠብቅና በተጠራ ጊዜም ግዳጁን በሚገባ ለመወጣት የተዘጋጀ ነው። ወደ ህንጻችን በአንድ ወቅት በአንድ ሰራተኛ በኩል አልፎ ሊገባ የነበረ ተቀጣጣይ ፈንጂ አጋጥሞን በፍጥነት ለቺካጎ የፖሊስ መምሪያ አሳወቅን። እነሱም መተው አሰሳ በማድረግ ፈንጂውን ነገር በመመርመር ወደ ህንጻው እንድንገባ ፈቃድ አገኘን። የተደበቁና ሚስጥራዊ ዕቃዎች ሲገኙ በሚገባ እንዲፈተሹና ምንነታቸው እንዲታወቅ ይደረጋል። ቶኒና የቡድን አባላቱ ማንኛውንም ጭነት የመፈተሽ ስራቸውን አቆመዋል። በሚገባ የሰለጠኑ አነፍናፊ ውሾች ከኦክቶበር 2001 ጀምሮ ማንኛውንም ጭነት በአስደናቂ የማነፍነፍ ፍተሻ መርምረው ያሳልፋሉ። ዛሬ በሲርስ ታወር የሚደረጉ ማናቸውም አይነት የደህንነት ፍተሻዎች በቀጥታ የሚያያዙት ከ9/11 ወይም ከሰፕቴምበሩ የሽብርተኞች ጥቃት ጋር ነው። After September 11th ከመስከረም 11 ጥቃት በኋላ እኛ የደህንነት ጥበቃ ፕሮግራማችን ላይ ለውጥ አድርገናል። አንዳንድ አዳዲስ ስጋቶችን መሰረት ያደረጉ ስልጠናዎችን አካሂደናል። በተጨማሪም የቴክኖሎጂ አቅማችንን በማሳደግ አዳዲስ ሲስተሞችን ጥቅም ላይ አውለናል። ለምሳሌም የሲሲቲቪ ሲስተም መጠቀም ጀምረናል። ይህም አዲስ የተጋፈጥናቸውን የደህንነት ስጋት ለማስወገድና ለመቋቋም ረድቶናል። to help us address new challenges that we now face. Well, security has changed to the fact that it's የደህንነት መዋቅራችን ተለውጧል። በፊት ከነበረው የሚበልጥ ውስብስብና ጥብቅ ሆኗል። በፊትም ቢሆን በዚህ ህንጻ የደህንነት ጉዳይ የሳሳ አልነበረም። ይሁን እንጂ ዛሬ በዓለም ላይ የተፈጠረ ካለው የደህንነት ስጋት አንፃር ይበልጥ ጥብቅ ሆኗል። ከ9/11 ጥቃት በኋላ የጥበቃና የደህንነት ስራችን ቁልፍ ጉዳይ ሆኗል። ስለዚህም ለውጡ በጣም አስፈላጊ ነበር። ሰዎች ወደዚህ ሲመጡ የደህንነት ጥበቃ እንደሚያገኙ እርግጠኞች ሆነው ነው። ስለዚህ እኛም ደንበኞቻችን የሚሹትን ማቅረብ ይተበቅብናል። እንደዚህ አልነበረም። አሁን ከዚያም ከፍ ይላል። ሁሉም ደግሞ እያወቀው የመጣ ይመስለኛል። but it becomes a little more noticeable now. ከመስከረም 11 ጥቃት በኋላ ለተወሰነ ጊዜያት ያህል በአሜሪካው ረጅም ህንጻ ጋር የተያያዘ የአደጋ ስጋት አልነበረም። ዛሬም እንኳን ቢሆን የሲርስ ታወር በማይደፈር የደህንነት ጥበቃው የማይታማ ህንጻ ነው። No, clearly there was a lot of anxiety about 9/11, but ስለ 9/11 ብዙ ነገሮች ነበሩ። ለ3 እና ለ4 ቀናት ከህንጻው ርቀን አልወጣንም ነበር። ሰዎች በጊዜው ብዙ ስጋትና አለመረጋጋት አጋጥሟቸው ነበር። ሆኖም ግን ጊዜ ባለፈና ሁኔታዎች በተረጋጉ ቁጥር ሰዎች ቀስ በቀስ ለመምጣት ፈቃደኛ ሆኑ። and they're willing to come back. ስለ ሲርስ ታወር ሲወራ መቼም ሁሉም ነገር ከደህንነት ጥበቃው ጋር ብቻ የተገናኘ ሊሆን አይችልም። ሲርስ ታወር ሲባል በጣም ጥብቅ ህንጻ መሆኑ ባይካድም አንዳንዴም ከህንጻው ጋር የተያያዙ ዘና የሚያደርጉ ሁኔታዎች ማጋጠማቸው አይቀርም። በ1991 የተከሰተው አንድ አጋጣሚም ይህንኑ የሚያረጋግጥ ነው። ሰውየው ሲርስ ታወርን እንደ ኤቨረስት ተራራ ሊወጣ ፈለገ፣ አደረገው። ሰውየው ታዲያ ቅጽል ስም ለማግኘት አልዘገየም። ስፓይደርማን ተባለ። ኦፕሬሽን ማናጀር ቶም ኪቲ ታሪኩን ያጫውተናል። I get the phone call from security saying we got a guy climbing the side of the building. የስልክ ጥሪ ደረሰን። ደዋዩ አንድ ሰው በህንጻው ተንጠላጥሎ እየወጣ መሆኑን ይገልጻል። በፍጥነት ተሯሩጠን የመስኮት ማጥቂያውን ከፍተን አየን። ሰውየው ወደ ላይ መውጣቱን ቀጥሏል እና ይቀጥል ብለን መጨረሻውን ማየት ጀመርን። So we just said let him go. Let's get this over with. ይህ አለን ቤል የተባለ የህንጻ ተንጠልጣይ ዝላዩን በአንድ ሰዓት ከምናምን ሊያጠናቅቅ ችሏል። የቺካጎን የእንኳን ደህና መጣ ኮሚቴ አባላትም ይህንን ጀብዱ በጥሩ አቀባበል አስተናግደውለታል። በማቀፍና ግብዣ ቢጤና ስጦታ በማድረግም ዝላዩን አበረታተውታል። ዛሬ እንዲህ ያለ የቅብጠት ተግባርና የዋህ ድርጊት ካለው አስጊ የደህንነት ሁኔታ ጋር በተያያዘ ዳግመኛ የማይሞከር ሆኗል።
በሲርስ ታወር ሎቢ ውስጥ የሚገኙት ብረት ለበሶቹ የፍተሻ ጣቢያዎችና የራጅ ማሽኖች በሲርስ ታወር ጸጥታ የሞት ሽረት ጉዳይ መሆኑን